እኔ አላምንም ዛሬ ኪራና ጽኑ ያደረጉትን ነገር ማመን አልችልም ማለት ነው። ድጋሚ ልታረግዝ ነው መሰለኝ የፈለገችው ጽናት ማለት ነው። በጣም ተንቀጭቅዣለች። እንግዲህ በታረቁ ማግስት ደግሞ እንግዲህ የሆነውን ነገር ማመን ይከብዳል። ብቻ ግን ኪራ ተመችቶኛል። በቃ የልባቸው ስለሞላ ደስ ብሎኛል። ምክንያቱም ያው እንግዲህ ድራማ ቢሆንም ደግሞ ድራማውን ያለውን ነገር ነው ወደ ድራማ የሚገለበጠው። ሰምታችኋል ማለት ነው። ብቻ በጣም አሪፍ ነበረ። ምሩዬ አሁንም እንደተጨናነቀች ናት። አማቷ ወይንም ቤተሰቦቹ የናሆሜ ልብ ህመምተኛ እንደሆንኩ ካወቁ ሌላ ነገር ይፈጠራል ብላ በጣም ተጨንቃለች። ግን ደግሞ እሷ እንዳሰበችው ሳይሆን ሁሉ ነገር ደግሞ እነሱ ላይ ያካብዱት ይችላሉ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የዶል ምልክት አብሩ። ነባሮች እንኳን በሰላም መጣችሁ ብያለሁ። እና ውዶቼ እንግዲህ ሶሲም ወይንም ሰኒ እንግዲህ በጣም ብዙ ነገሮችን አሳልፋ እዚህ የደረሰች ናት። አሁንም እያለቀሰች እያዘነች ነው። በዛሬው እንግዲህ እሷ ትንሽ ስላዘነች በጣም ስለከፋት ተከፍቻለሁ። ግን ደግሞ በናሆምና በምሩ በጽኑ በኪሩ በጣም ተደስቻለሁ ማለት ነው። ፍቅራቸው የሚያስቀና ነው ማለት ነው። እንግዲህ ዛሬ ላይ ምሩ ጽናትና ኪሩ ያደረጉት ነገር በጣም አሪፍ ነው። የባስ ፍቅራቸውን ከፍ የሚያደርግ እሱም የእሷን እምነት ያገኘበት እሷም ደግሞ የእሱን እምነት ያገኘችበት ነበር ማለት ነው። እሱም በጣም ከባድ ነበረ። የጽናትን እምነት ማግኘት ይከብደው ነበር ማለት ነው። ግን ፈተና ፈትናዋለች። ያንን ፈተና በስነ ስርዓት ስላለፈ የሚፈልገው ሆኖለታል ማለት ነው። እንግዲህ አሪፍ ነው። ከዚህ በኋላ የምንጠብቀው ሽምግልና እንዲላክ ነው ማለት ነው። እንግዲህ ከዚህ በኋላ ወደ ኋላ የለም። ብቻ ግን የጽናትና የኪሩ ፍቅር በመሀል ምንም ነገር ጠንካ አያጣውም ወይ የሆነ ነገር አያጣውም። አሁንም የኪራ አባት ወይ የሆነ ሰው መጥቶ ደግሞ የሆነ ሴት ቤት ውስጥ ይዞ የሚመጣ ነው የሚመስለኝ ወይ የሆነ ወንድ መጥቶ በቃ አሁንም በመሀላቸው ሌላ ችግር እንዳይፈጠር ፈርቻለሁኝ። እና እንግዲህ የጽናትን ጓደኛም ወረቀት ተጽፎላት ምናምን ከምትሸሻቸው ሰዎች እየተከተሉ መከራዋን እያበሏት ነው ማለት ነው። በጣም ነው ያሳዘነችኝ እውነት ለመናገር። ምክንያቱም አሳልፋ የመጣችው ህይወት ከባድ ነው። እህቷ ውጭ ሀገር ነው ያለችው፣ ብቻዋን ነው የምትኖረው። አሁን ላይ ግን ጓደኛ ጽናትን አግኝታለች። ሲከፋት ጽናት ጋር ትሄዳለች። ግን ትንሽ አሳዝናኛለች ማለት ነው። ምክንያቱም የበፊት ህይወታችን ተከትሎን እስካሁን ድረስ ይመጣል እና ከባድ ሁኔታ ላይ ነው ያሉት ማለት ነው። ብቻ ግን ሰርተው ተለውጠው አሁን ላይ እዚህ ላይ የደረሱ ናቸው ማለት ነው እህቷ ጋር ማለት ነው። እና አሁን ላይ ግን ከፍቷታል። እሷንም ካላገባሽ ለምን ፍቅረኛ አትይዥም እያሉ ጽኑ እየመከሯት ነበር ማለት ነው። ጽናትም በእርግጥ ያው አሁን ላይ በፊት ላይ ተመካሪ ነበረች፣ አሁን ደግሞ መካሪ ሆናለች ማለት ነው። አሁን ላይ ህይወቷ ተስተካክሎላታል ማለት ነው። ከዚህ በኋላ ግን በጭራሽ አሁንም ቢሆን አላምንም ጽናትና ኪራ ተጋብቶ አንድ ቦታ እስካልኖሩ ድረስ አላምንም። ምክንያቱም የኪራ ቤተሰቦች ይሄን ነገር አያውቁም፣ የእነሱን ፍቅር አያውቁም። የአባቷም ደግሞ የጽናት አባት ይሄን ነገር አያውቅም። እና አሁንም የእነሱ ነገር ድጋሚ ያስጨንቃቸዋል ብዬ ነው የማስበው። በቤተሰብ ምክንያት አሁንም እንዳይጋጩ ፈርቻለሁ። እናንተስ ምን ትላላችሁ ቤተሰቦች? ከዚህ በኋላ ጥሎሽ መጣል፣ ሽምግልና መላክና ጠቅልሎ መግባት ነው። ከዚህ በኋላ ከቆዩ አሁንም ሌላ ችግር በመሀል ይመጣል ብዬ ስለምፈራ ቶሎ ቢጋቡና አብረው ቢሆኑ ደስ ይለኛል። ይሄ የኔ ሀሳብ ነው። የእናንተስ የቤተሰቦች ሀሳብ ምንድን ነው? ጽናትና ኪራ ከዚህ በኋላ ቶሎ መጋባት አለባቸው ብዬ አስባለሁ እንደኔ ሀሳብ። እናንተስ?